እሺ አሁን አንተ እንግዲህ ይኸውልህ ሙስሊም ነህ ክርስቲያን አንተ? እንግዲህ ውሸት ለቅልድ እንኳን ውሸት የተከለከለ መሆኑን ታውቃለህ። ይሄ ደግሞ ህዝብ ሁሉም ይሰማ ነው። አሁን ወደ 8000 ሰው እየሰማ ተቀርጾ ደግሞ በመቶ ሺህ የሚቆጠር ተቀርታ በመቶ ሺህ የሚቆጠር ህዝብ ነው የሚሰማ። እስቲ አንተ ባይነህ ያየኸውን እኔም አልጠይቅህ፣ ባይነህ ያየኸውን ንገረን ስለ ሃኒ ጉዳይ። ያው አብረን ተጓዥ እኔ ለምን ምን አገኛለሁ ብለህ ነው? ፎሎወር ነው ምን ገንዘብ ነው ምን አገኛለሁ ብለህ ነው? እኔ ያለው ነገር ያው አብረን ስለሄድን ያው ለዛ ነው እንጂ ከዚህ ምንም አገኘው ነገር አለ ብለህ ነው የምዋሸው? ምንስ አገናኝቶ ነው? ለምን ዋሻለሁ? አብረን ሄደና ከየት ጀምራችሁ የተገናኛችሁት? እኔ ከአብሃ ነው የወጣሁት። እሷና አንተ የት ነው የተገናኛችሁት? እኔ መኪና የመነሱ ከጅዳ ነው የመጡት። እኔ አብሃ ነው የጠበቅኳቸው። ቀጥልሽ። ከዛ ጀምረን ነው እንግዲህ አብረን ይሄድ ነው። ያው የርን ያለ እንግዲህ ኖርማል ናት፣ ምንም ችግር የለበትም። ደከመችም የተባለው ውሸት ነው። አልደከመችም ሲጀመር ያው እኩል ነው እንደሄደች የነበረው። እንደገና ደግሞ የሹምዬ ያው እሱ በአማና ነው ሄደው። አሁን እሱ ከፍያ ነው ያልኩት ይላል። ውሸቱን ነው፣ አልከፈለም ሲጀመር። እሱ በነፃ ነው ሄደው። እንደገና ደግሞ ከዛም ግማሹን የቻሉለት እነሱ ናቸው። ከዛ ሲመጣ ቃማውን ማለት የገጠር ልጅ ነው አይደል? ሹምዬ ማለት ስሙ የገጠር ልጅ የምንለው ማለት ነው። የገጠር ልጅ ነው። እሺ ቀጥል። ሹምዬ ነው ስሙ። የገጠር ልጅ በሚታወቀው የገጠር ልጅ ያልከውራ ሹምዬ ብዙም ሰው የገጠር ልጅ የሚባለው ማለት ነው። ያው ከዚህ እንደርን እንግዲህ ገመዱ እንደወጣን ነው ችግር የተፈጠረው። ከዚህ እንደርን ኖርማል ናት፣ ምንም የሆነችው ነገር የለም። ከዚህ ይዘው ከሳውዲ ድንበር ጀምረው እስከዛ ይዘው የሚሄዱት ሌላሎች ናቸው ወደኋላ ያስቀሯት ማለት ነው። ገመዱን እንደወደ እንዲያውም ገመዱ ጋር ስንደርስ እኮ ቀርጾታል። ገመዱን ስንወጣ እሱ መጨረሻ ነው የወጣው። እሷም ስትወጣ ቀርጿል። ሁላችንንም ቀርጿል ገመዱን ስንወጣ። ያንን ቪዲዮ ራሱ ለምን አላሳየም? ገመዱን ስትወጡ እሷም ስትወጣ እናንተም ስትወጡ ቀርጿል። ቀርጾ ይዟል እኮ ሁላችንን እሱ ቀርጿል። ገመዱን ከወጣን በኋላ አሁን እሱ ለፉኝ አለች ነው፣ ጭራሽ አላለች። ሁላችንም ወጣን። እሷ ናት መጀመሪያ የወጣየው። ከዛ ከወጣን በኋላ ነው ችግር የተፈጠረው። እዛ ቁጭ በማለት ድንጋይ ተከልለን ቁጭን። ከዛ በኋላ ነው ሌላ ችግር ውስጥ የገቡት። ከዛ እነዛ የመሩ ደላሎች ናቸው የሰራት። ስታገኘን ምናምን ያለው ደግሞ ውሸት ነው። ኋላ ቆይ እዛ ገመዱ ከመድረሳቸው በፊት አንድ ሽፍታ አግኝቶት ብቻውን መሳሪያ የያዘ ደፍሯት አዝሎ መጣት የተባለው ውሸት ነው። ምንም ሽፍታ ሲጀመር እኛን ምንም ሽፍታ አላገኘንም። ገመዱን ከወጣን በኋላ ነው እሷ እንግዲህ የተደፈረችው። ከዛ በኋላ ደግሞ በርቀት ሆነን ነው የደፈሯት። መድፈሯን አምኗል፣ ግን በርቀት አይደለም፣ ድንጋይ ነው የሚቀልለን። እንደገና እምቢ ስትላቸው ደብድበዋታል፣ መተዋታል። እንዲያውም አዲ የሚባል የጀቡሃ ልጅ እሱ እንዲያውም እንትን ሲል እኔና እሱ ነን እንግዲህ ትንሽ የተከራከር ነው። ከዛ ያንን በጣም መቱት። አዲ የጀቡሃውን ልጅ ሲከራከርላት መቱት። እሱን በጥፊ ሲመቱት። ከዛ ያው ስለ በአንድ ሆነን ብንከራከር ጥሩ ነበረ ወይ እኛ እንግዲህ ምናምን ብንል ያስከር ነበር። ግን ተከፋፈልን ሁላችንም። እሱና እኔ ነበርን እንግዲህ ትንሽ እንትን ያልነው። ከዛ በቃ ምንም ማድረግ አልቻልንም። ያው እንደዛ ቆይ ገመዱን ከወጣች በኋላ ነው የደፈሯት? ገመዱን ከወጣች በኋላ ነው የደፈሯት። ደላሎቹ ስማቸውን አታውቁትም? መሪዎቹ ስማቸውን አናውቅም። ስማቸውን ያላቅም ስማቸው ሲጠሩም አልሰማሁም። ከዛ እዛው ደፈሯት። ገመዱን ከወጣች በኋላ እናንተን ሂዱ አሏችሁ። ከዛ ገመዱን ወተን እዛ ቁጭ ይባባሉን ቁጭ ያልን ትንሽ ቁጭ እንዳል እሷን ያሏት። ከዛ እምቢ ስትላቸው የቦታ ተወሰዷት። ከዛ ያዲ የሚባለው የጀቡሃው ልጅ እና እኔ ለምን እንግዲህ ትንሽ ማለት እንትን ያለው እሱ እዛው ነው የገጠር ልጅ የሚባለው። እያየ ነው አይቷል። እዛው ነው
እንደውም ዘወር አለ። እኛ ነን እንደውም እንደማ ስለ ያው መቼም የስደት ነገር ይገባቸዋል። ከባድ ነው። ያው ሁሉ ሆነ። ከዛ በኋላ እንደዛ እየጮኸች ምንም ማድረግ አልቻልንም። እኛ ሌላ ሁለት መጡ ከወዲያ ተጨማሪ ሁለት መጡ ከወዲያ ማለት ከዛ እኛ ቀጥሏሉ። ያው ከደፈሯት በኋላ ቁማ አይተናታል። እንደጮኸች ነበር። እጇን ይዘዋታል ይዘው ከዛ በኋላ እንግዲህ አላየናትም። ሻንጣዋን እዛው ነው ያስቀመጥነው። ከሻፍ ስልክ ነበራት እዛው ነው ከሻፍ ስልኩንም እዛው ነው ያስቀመጣችሁት? ልጅ ግን ታስገቡት አሪፍ ነው እንዴ? ልጅ ምን እናርጋለን? ቆይ አያችሁ። ስለዚህ ስልኳን ያልሰጡ ስለሌላቸው ነው ማለት ነው። ከሻፍ እኛ ጋር ነው ያሉት። ሻንጣውም ቆይ አንድ ጊዜ ቆይ ይሄ አሁን የገጠር ልጅን አስገባው። በጣም ተውለከለ። ቆይ አንድ ዝም በል። ቆይ ሄሎ አዎ፣ ሲቃጥል ቪዲዮ ሲቀረጽ አይታችሁ ከሆነ 9 ነበር፣ 7 ናቸው የገቡት። እኔና አቢ የሚባለው ልጅ በኋላ አልገባም ብለን ነው። ባላንስ አቋረጥ። ቆይ ላምጣ። ቆይ ጠብቁኝ አንድ ደቂቃ። እሺ ሁላችሁም ማክሲሞጅ ተስሽ ወንድሜ ከቻልክ ግባ አስቤሃለሁ። እንግዲህ እዚህ የተሰበሰባችሁ 11000 ሰው አላችሁ። ለገጠር ልጅ ባንድ ሸር አድርጉለት ይምጣ። አብሮ የነበረው ልጅ ነው ይሄ ያወራ ያለው። ሁለቱ ቁጭ ብለው እዚህ እንዳወሩ እንፈልጋለን። ባይኑ ያላየውን ያልሞተችውን ልጅ ተደፍራ እናንተ ሂዱ ብለው አንደኛው ከደፈረ በኋላ ሁለቱ መተው ሊይዘዋ ሲሄዱ እያየ ሞተች ብሎ ቪዲዮ የሰራው ግን የገጠር ልጅ ነው። ሸር አድርጉለት። ከዚህ በላይ ሞት የለም። ከዚህ በላይ ይቺ ልጅ የደረሰባትን በዚህ ደረጃ ለመረዳት ከዚህ ልጅ ምስክር እርቀት ነበር። ድምጽ ነው የሰማነው ሲደፍራት ያለው የገጠር ልጅ ሩቅ አይደለም። ድንጋይ ነው የከለን ከኛው ጎን ነች አለ። አያችሁ፣ ገመዱን ከወጣም በኋላ ብዙ መንገድ ሄደናል። ተደፍራ አንድ ቀን መንገድ ሄዳለች ምናምን አለ አይደለ? የገጠር ልጅ ይሄ ልጅ እየሰማችሁ ነው። ደግመሽ ላኪ ለያዝሽ። ከተደፈረች በኋላ የትም አልተንቀሳቀሰችም። ሁለቱ መጡ፣ 3 ሆኑ። እኛን ሄዱ አሉን፣ ይዘዋት ሄዱ ነው ያለው። ከተደፈረች በኋላ እንደቆመች እጇን እንዳያዟት ኢማጂን ምን እየተሰራ እንደሆነ በገጠር ላይ ድራማውን ከጀርባ ይሰራሉ። እሱ መጥቶ ሶሻል ሚዲያ ላይ ያስረዳል። ህዝብን እንዴት እንዳደናገረ። ይሄ ገጠር ልጅ ማለት የነሱ ማንካ ሆኖ እያማሰለ ያለ ሰው የነሱን ጨዋታ እየተጫወተብን ያለው። በአንድ አፍ 3 በአንድ ምላስ 99 ምን አስወራው? እሱ አቋም ካለው አቋሙን ይዞ ቢናገር ምን ችግር አለው? አሞራ ይኸውልህ፣ ትናንትና ሳያ በስልክ ያሰማን ልጅና አሁንም ያወራው ልጅ አንድ ነው። ቃላቸው ምንድነው? ሩቅ አይደለም፣ ከኛ ሩቅ አይደለችም፣ ድንጋይ ብቻ ነው የሚከለለን፣ ከፊታችን የደፈሯት ብሏን። ያንኛውም ይሄኛውም አንድ አይነት ነገር የተናገረው። እስካሁን ግን ሙሉ ሰምቻለሁ። የገጠር ልጅ የተናገረው ነገር በሙሉ እነሱ ደላላዎቹ እነሱ የነገሩትን እነሱን ነፃ የሚያወጣቸውን እንዳላየ ምንም ሲያደርጓት እንዳላየ ግን ሞተች ብለው ነገሩን ብሎ ይሄን ነገር ነው የተናገረው። ሲቀጥል ማለት ነው አሁን ለምሳሌ አቡጋ አንዳንድ ልጆች ጋር እያገናኘን ነው። ውስጥ ላይ ሁላችንም መስራት ያለብንን የድርሻችንን እንወጣለን። ሀታ እኔ ለምሳሌ ከዚህ ነገር አልፎ ልጅቱን አስቀምጦ ከሌላም ሰው ገንጥሎ አሁን ላይ እሱ ጋር እንዳረጋት ሁላ የነገሩ ልጆች አሉ። ተጨባጭ መረጃ ግን ከየትም እንዳይመጣ እያረገን ያለው አሁን ላይ ተክላይ ማለት ነው። ተክላይ ከየትም እንዳይመጣ ስልህ የሆነ ነገር እየወጣ ስለሆነ እሱ ጋር አርጓታል። እየሰማይ ሊሆን ይችላል፣ ታሽጋ ተቀምጣ ሊሆን ይችላል፣ የመሳሰሉትን ነገሮች። ስለዚህ የሚፈጸመውና የሚከናወነው ነገር በአንድ አፍ 99 የገጠር ልጅ አታውራ። እውነታዋን አውራት። አሁንም ነገም ከነገ ወዲያም ማለት ነው። የገጠር ልጅ አሳዘነ። ፊቱ ቢያሳዝን ምናምን እንትን እያንዳንዳችሁ አታሽቃ አንድ ጊዜ ጉዳይ ነው። አሁን እንግዲህ ነገሩ ይኸውላችሁ አሁን ጥሩ ነው። አሁን ትክክል መረጃ እያገኘን ነው። ስለዚህ ያ እዚህ እንዳመጡ እንዳረብሽ በእናታችሁ ሰላም ናችሁ? ሰያ ጸጉር መስተካከለው አታል እንዴ? ወልህ የለም ሰው እኮ ታዲያ እሺ፣ ጸጉሩን እዩት እስቲ። አቡፋኖ ጸጉር አይደለም አሁን ነገር ላይ ነን።
ወንድሜ አንተም አብረህ ቁጭ ብለህ የምትሰራው ስራ ነው። አትረብሽ። ሰያ አሁን ጎንደሬ እንኳን ቆስጣና ነበር። አንተ አሁን ጎንደሬ ቪዲዮ ባልገባ ባሳየህ ነበር ወላሂ። በእናትህ ውጣ። አሁን ስማ ሰያ ከመደወል በፊት የገጠር ልጅ መምጣት ከቻለ ሁለቱን ለምን አናፋጥጣቸውም? ይነጋገሩ በቦታው። እስቲ አንተ በስልክ ያለው ግባ፣ የኛው በገስት ላይ ይገባ አይደለም። አንዴ ስሙኝ፣ የገጠር ልጅ አይመጣም። በጣም ራሱን ቅልፋቶ እየተሰቃየ ነው በፍራቻ። እነሱ ይገሉታል። በአንድ ቀን ነው ሲታርገው የሚገሉታሉ። ቆይ አሁን ተጀመርንበት እንሂድ። አዎ ተውት። የገጠር ልጅ ልጁ ይጨርስ። ቆይ እንጨርስ። ሪከርድ አድርጉ። ወንድሜ ይቅርታ ካርድ አቋርጦ ነበር። ካርድ ላይ እንጠቀም። እኔ ያለ ችግር የለውም። እኔ ብዙ 2 ቀን ስላወራሁበት ነው እንጂ እንትን ነበር መጃን ነው። እሺ አሁን እዛ ገመዱ ወጥተው ደፈሯት ላይ ነበር። እሺ ከዛ በኋላ እንዴት ነው? ቀጥል እስቲ። ከዛ በኋላ እንግዲህ እኛም ቀጥሏል። ከዛ 2 መጡ ቀጥሏል። ወንኛ ሁለቶቹ እናንተ ጋር የሉም ነበር? ከዚህ ይዘውን የሄዱት እሷን ደፈሯት። በቃ ከሳውዲ ድንበር ይዘውን እስከ ገመዱ ይዘውን የሄዱት እሷን ደፈሯት። ስንት ነበሩ? 2 ናቸው። ከዛ ደግሞ 2 መጡ ከወዳ 2 መጡ ይዘውን ሄዱ እነዛ ማለት ነው። ቀጥሏል። ከዛ እሷ ስንላት አይመለከታችሁም ምናምን ሌላ ነገር ምናምን ቢሉ ሆነ። ያው በአንድ ያልሆንም ሁላችንም ተከፋፈን ቀጠለ። ሁሉም ማለት ያው ምንም የማይደረግበት ቦታ ስልኳ ከሻፉ እዛው እነሱ ጋር ጥላችሁ ነው ሄዳችሁት እንጂ ሻንጣውም ልብሷ ያዘቻ ሻንጣም እዛው ነው ያስቀምጡ ብለውን አስቀምጠን እሷን ይዘነው ወዲያን ወሮረነዋል ምናምን ሞተች ከተባለ በኋላ ነው ውሸቱን እዛው ነው ያስቀምጠን አስቀምጡ ብለውን አስቀምጠን የመጣ ነው። እሺ እንዳለፍን ትንሽ እዛ ጋር ስንደርስ ነው እንግዲህ ቪዲዮ ሰራለሁ። ታዋት ስራ ቪዲዮ አይና ላይ ምናምን ስንለው እምቢ አለ። ሰራለሁ አለ እንጂ በኋላ ሞተች ያላችሁም አካል የለም። ሞተች ከዚህ በኋላ እሷን ቁጭ ያለና እንደ 40 ደቂቃ የሚሆን እሷ 4 ሰዓት ምናምን ተቀምጠና ውሾቱ ነው 40 ደቂቃ የማይሆን የተቀመጠ ነው። አትመጣም። ከዚህ በኋላ እሷን አታገኟትም። ቀጥሏል። ሙታለች ብለህ ቪዲዮ ትሰራለህ ተባለ። እሱ ሙታለች ብሎ ነው ቪዲዮ የሰራው። ሲጀመር ሙታለች እንኳን አላሉም እነሱ ደላሎቹ ማለት ነው። እሱን ለብቻ ወስደው መከሩት። ሲጀመር የኛ ስልክ የሁላችንም ስልክ ተወስዷል። የእሱ ተመልሶለታል። ብር ወስደዋል ከኛ 600 700 500 የነበረው ነበር። ያንን ወስደውብናል። የእሱን ግን መልሰውለታል። ስልኩንም መልሰውለታል። የኛ ስልክ ግን አልተመለሰም። የእሱ ስልክ ተመልሷል። የእናንተ ስልክ አልተመለሰም። የኛ ስልክ አልተመለሰም። የእሱ ስልክ ተመልሷል። የኛ ስልክ ታዲያ እንዴት እነዛ ጋራ በጋራ ሆነው መግለጫ ሊሰጡ ቻሉ? እነዛ ሰዎቹ አብረውት የነበሩት እኛ እንግዲህ እዛው ሆነ እንትን ውስጥ ሸብክ ውስጥ አስገቡን። ከዛ ከገባን በኋላ ቪዲዮ ስራ አሉት እሱን። እነዛ ያኔና አቢ የተባለ የጀዋው ልጅ ለብቻ ነው ቁጭ ያለው ያዝም ብለን እነሱ ናቸው ቪዲዮ ሰሩ ሲሏቸው አብረው ቁጭ ብለው ቪዲዮ ሰሩ እንጂ እናንተ አልተደበለቃችሁም። እኛ አልተደበለቅም። ሁለታችን የጀዋው ልጅ እና እኔ አልተደበለቅም። ዝም ብለን ቁጭ ብለን አራቅላ ቆይሽ እንጂ መጀመሪያ ይሄው እንግዲህ እነሱ ያሉትን ቃል በቃል ልንገርህና ተመልሰዋል። ምክንያቱም መተው ሌላ ካወናወራልን ታዲያ የራሳቸው ጉዳይ ነው። አሁን የጌትነት ወንድም የገጠር ልጅ እንኳን አሁን ነው መደፈሯን የሚያመነው። መጀመሪያ ስንሄድ አንድ ሽፍታ አገኘን ብቻውን። እንግዲህ አንድ ሽፍታ ብቻውን አገኘን። ከዛ ሽፍታው እሷን ወስዶ ወደዛ ሲደፍራት ድምጧን ሰምተናል ብሏል። ከዛ በኋላ ሽፍታው አዝሏት አመጣትና እጄን እሰጣለሁኝ ካሁን በኋላ ህይወት የተበላሽቷ አያይ ስትበሳጭ ለምነን እኛው ጋር መጣች። ከዛ በኋላ እንግዲህ የሚምታታው ነገር ተዛ ሽፍታው ከደፈራት በኋላ አድረን የስንት ሰዓት መንገድ አላውቅም መተን ከዛ በኋላ አድረን ረፋዱ ላይ ገመዱን ቀድማ ወጣች።
በነገራችን የዘለብ ማለት ያለባችሁ የጌትነት እህት የጌትነት ወንድም መንፈስ ሚስቴ ናት አለ ምናምን አላለም እንደዚህ አላለችም ብሏል። ተመልከት እዚህ ላይ ልብ በሉ። አንደኛው የይመች ዘመድ ደግሞ መንፈሱ ሚስቴ ናት እያለ ሲያሰቃያት ሲፎክር ነበር ሁሉ ብሏል። የገጠር ላይ መንፈሱ እንደዚህ ሲል እንዳልሰማም ተናግሯል። ያሉት ድንበሩን ምንድነው ገመዱን ወጣን፣ እሷ ተቀድማ ወጣች፣ ከዛ እኛ ተከተን እለፉኝ ታሁን በኋላ እለፉኝ አለች። እኛን ሁለቶቹ ደላላዎች እዛው እሷ ጋር ቀሩ። ሁለቶቹ እኛን መርተው የ20 ደቂቃ ነው የ20 ደቂቃ መንገድ ይዘውን ሄደው አስቀመጡን። የጌትነት ወንድም 6 ሰዓት የሚሆን በግምት ተቀምጠናል አለ። የገጠር ላይ 4 ሰዓት የሚሆን በግምት ተቀምጠናል አለ። ከዛ በኋላ ደላሎቹ መጥተው ማን ነው የሷ የሚቀርባት ብለው ጠርተውን እንደ ሞተች ነግረውናል አለ። ዝም ብለው እንደውም አንድ ከዚህ በኋላ ስለሷ አንድ ነገር እናገራለሁ ጠብሳለሁ እያንዳንዴ ነው አርፈህ ትሄዳለህ ትቀጥላለህ ስለራስ ነው የሚመለከተው ያለው መተው ማለት ነው። ከደፈሯትም በኋላ ቁማ ያው ይዘዋት ሂደዋል ማለት ነው። እጇን ይዘዋት ነበር። እኛው ቀጥሏለን። ሁለቱ መጡና ሁለቱ እስከሚመጡ ነው እዛ የተቀመጥነው። ያው እነዛ ከዚህ ይዘው ሄዱ። እነሱ ያዟት እዛው ያው እየጮኸ ነበር። እጇን ይዘዋት ምንም ማድረግ አንችልም። እኛን ይዘው ሄዱ እነዛ ሁለቱ። ከዛ ትንሽ አንድ 20 ደቂቃ ምናምን የሚሆን መንገድ እንዲሄድን ቁጭ አደረጉን። ከዛ እሱ አሁን አዝለዋት መጡ። የሆነች ሌላ ልጅ ናት አዝለዋት የመጡት ልጅ እንደ በሽርጥ ስለሸፈኗት እሷ መስላ ይሆን እንግዲህ አላውቅም። ግን እንዳልሆነች ደግሞ እግሯ ጥቁር ነው የሷ ከባ እቺ ታዝ ላይ ያለፈችው ልጅ ማለት ነው። ወደዚህ እየመጣ ይደክማባቸው ነው መንገድ ላይ ገባ። እቺ አይዋ ሌላ ላይ መታለች ብለው ነበር። እሷ ታዝ ላይ የመጣችው ልጅ እግሯ ጥቁር ነው። ያና እግር አይተነው ቀይ ነው። ይችኛይቱ እግሯ ጥቁር ነው ገባ። አዝለው ወዴት አሳለፏት? እግሯ ጥቁር እናንተ ነው ይዘዋት ያለው ወደ ካምፑ ነው ይዘዋት። እንግዲህ ወደ የተዘዋተኛ ቁጭ እንዳን ይዘዋት አልፈዋል አለው። ግን ይችኛይቱ ይዘዋት የመጡ ሌላ ልጆች ናቸው። ሲጀመር ደክማባቸው ነው ወደዚህ ወይ ሳውዲ እየገባች ማለት ነው እንጂ ከዛ ይዘው መጥተው ሃኒን ተቀበሩ። በኋላ ሃኒን ቀብረናል ብለው ሲመጡ ሌላ ሴት ይዘው አልመጡም። ሌላ ሴት ይዘው አልመጡም። 4 ሰዓትም እና አልጠበቁ እዛ አልቆዩም። ጭራሽ 4 ሰዓት 20 ደቂቃ 30 ደቂቃ የሚሆን ነው ስልካችን ስለተቀማን ስለያዝን ነው እንጂ ሰዓት። ከዛ በኋላ 20 ደቂቃ የሚሆን እንደ 30 ደቂቃ ቢበዛ ነው የተቀመጠው። ከዛ በኋላ እነዛ ቁጭ ያሉ ስልክ ተደዋወሉ። ከዛ በኋላ ስለሱ አንድ ነገር እላለሁ ብትሉ ጠብሳለሁ እያንዳንዴ ያለ ስልካችንን ወሰዱ። የኛን የሱን መለሱለት። ከዛ ቀጥባሉ። ከዛ ወደ ካምፖ ወደ 40 ደቂቃ ምናምን ተጓዝን ደረስን። እዛ እንደደረስን ምግብ ምናምን ሰጡን። ከዛ በኋላ ቪዲዮ ሰራሉት። ቪዲዮ ሰራሱ። እገመዱ ላይ ሲወጣሱ ቪዲዮ ቀርጿታል። እሷንም እናንተንም ሁላችንንም ቪዲዮ ቀርጿል። በላይ ነው ማስተላልፋችሁ እያለ እንደው ማለት ነው በላይ ነው ማስተላልፋችሁ እያለ ያ የቀረጸን ሁላችንንም ማለት። ከዛ እንግዲህ ያን ሁሉ አርን ከዛ በኋላ እኛ እንትን እንዳልነበት ታወቀ። ባህሩን እንደተሻገር እሱ ከዛ በኋላ ጣፋ። ኮምቦልቻ ወርጃለሁ ያለው ውሾቱን ነው። ኮምቦልቻ አልወረደም። ሲጀመር እሱ አለማት ነው የቀረው። ወደ ኋላ ነው። ከዛ በኋላ መጥቶ ሊሆን ይችላል። ኮምቦልቻ አላውቅም። እኛ ጋር ግን ኮምቦልቻ አልወረደም። እሱ አስቀርተውታል። ወደ ኋላ ተቆጣጥረውታል ማለት ነው። እሱን በእንትኖቹ በቃ እንዳይናገር እሱ ሲጀመር በነፃ ከዚህ ሄደው በነፃ ነው። አንድም ነገር እንክብካቤውም የተለየ ነው። እንደገና ደግሞ ከዛ ከአዲስ አበባም ሲመለሱ ወደዚህ ግማሽ እነሱ ናቸው የከፈሉለት ኢቃማ። ከዚህ ሲሄድ 1 ብር አልከፈለም። ኢቃማም ሲያሰራ ደግሞ ግማሹን ብር እነሱ ናቸው አስከፍለው። ጅዳ ራሱ እነሱ ኢጃዛ ቤት ነው ያረፈው መጡ። እኛ ያው ሁሉ እናውቃለን። እና ልጅቱን ያው የራው የዛው የተከለይ ተዛ ከወዳይ ዛዋቹ የመጡት ነው ያስቀሯት። የሚካድ ነገር አይደለም። ትግረኛ ነው የሚያወሩት። ስልክም ሲያወሩ በትግረኛ ነው የሚያወሩት። እኛ ጋር ብቻ ነው ይሄን አርጉ ሲሉ በአማርኛ የሚያወሩት እንጂ ትግረኛ የሚያወሩት ሁሉ። እዚህ ላይ አንድ ማወቅ ያለባችሁ እንግዲህ 2 ወር ከዛሬ ከ12 ቀኗ ፓስፖርቷም ስልኳም እኔ ጋር ነው ያለው ሰውዬ የጌትነት ወንድም ውሸቱን ነው ማለት ነው።
ቢኖር ይዞ ሄዶ ይሰጣቸው ነበር። አንድ ሀገር አይደለም እንደዚህ ይዞ ሄዶ አልሰጠም። ሻንጣውንም አስቀምጡ ብላችሁን አስቀመጣችሁት። ስልኳንም ሻንጣውንም አስቀምጧለን አስቀምጥ። ከዛ አሁን እሱ ይዘን መተን ወረወር ነው ምናምን ያለው እዚህ ቦታ አድረናል፣ ብዙ ሰዓት አብረን ታያድረናል ምናምን ያለው ውሸቱ። ስልክ ስታወራው ህይወት ተበላሽቷል ብላለች። ከዛ በኋላ ላየናትም ስልክም ያወራችው ከኋላ ስናር ነው እንጂ ከዛ በኋላ ስልክ ይጣል እኛ ጋርም አላደረች። ከዛ በኋላ በቃ ላየናትም በቃ እዛ ጋር ነው የተለያየ ነው። ከዛ በኋላ ምን እንዳደረጓት አናውቅም። እየሰማችሁ ነው አይደል? ሰያ ግልጽ እኮ ነው። ሰያ የተለየ ግንኙነት አላቸው የገጠር ልጅና እነሱ የተለየ ግንኙነት ያላቸው ይመስላል ወንድሜ። እንግዲህ እነዚህ ሰዎችም የገጠር ልጅ ጋር የሚባለው ጋር ስልክ ይደዋወላል ከነሱ ጋር በየደቂቃው። ከዛ ውጭ እንግዲህ እንክብካቤው ደላሎቹ የሚያደርጉለት ለሱ የተለየ ነው። በሁሉም ነገር በውሃም ሆነ በምንም እሱን ይንከባከቡታል። ይሄ ሀቅ ነው። ወንዴ አንደው ነገር አናውቅም። ድንበር ላይ ያለው ጌታሁን የሚባለው ያጎቱ ልጅ እኮ ነው ለገጠር ልጅ። ድንበር ላይ ጌትነት ድንበር ላይ አይደለም ያለው። የት ነው ያለው? ጅዳ ነው ያለው። ስለዚህ ስልኩ እሱ ተመልሷል። የኛ ግን የእናንተ ግን አልተመለሰም። አልመለሱልንም። የእሱን ብቻ ነው የመለሱልን። አይዋ ጌታሁን ማለት ደግሞ ለመስጂድ ነው የሰጠው ማለት ነው። እሺ አዎ እሺ። ሌላስ የምትጠይቁት አላችሁ? ተስፍሽ መኩ አቡፋን ነው የኔ ጥያቄ ምንድነው መሰለህ? ወንድማችን እዛ ጋር አብረው ሲሄዱ የተለያዩበት ቦታ ላይ ይሄኛው አሁን የተባለው ልጅ ኮኔክሽን ካለው በራሱ ስልክ ከሆነ ቪዲዮውን ስራ ሲባል ወዲያው እንደ ሐሳቡን ማን ነው ስራ ያለው? ምናልባት ከነዚህኛው ነው የተላከው ትዕዛዙ ወይስ ደግሞ ከነዛኛዎቹ ሽፍታ? እነዛ ሽፍታ የሚባሉት አይታወቁም ወይ? ምን አይነት ናቸው? ኢትዮጵያዊ ናቸው? ምንድናቸው? ሂዱ እያሉ ሲያስፈራሯቸው የነበሩት እነኛን ነገሮች ተጨባጭ ነገር ቢነግረን ይሰማል። እነሱም ትግረኛ ነው የሚወሩት። እንግዲህ መቼም ኢትዮጵያዊ ናቸው። ያው ደላላ መሪ ናቸው። ያ አረቦች ምናምን መሪው የራሳቸው መሪዎች እኮ ናቸው ደላላዎች። ሌላው ፓስፖርቱን ማግኘት ይቻላል? ኮፒው አላችሁ? የዚህ አሁን እንትኑ የዋናው የሁለቱም የተክላይም የዛኛውም ፓስፖርት የት አላቸው? ፓስፖርት አቡ ፎቶአቸውን አይ ቲንክ እዚህ ጋር ሶሻል ሚዲያ ላይ ፎቶአቸው ሲዘዋወር አይተሃል እና አንተ እዛ ጋር ነው እያሉ የነበሩ ልጆች እነሱ ናቸው ወይስ ነው? አላየህም አንተ ወንድም? ናቸው እነሱ ፎቶአቸው እዚህ ላይ ያለ እነሱ እዛ ውስጥ ያኔ ፓስፖርቱን ኮፒም ካላቸው የተለቀቁ ነገር ነበር። እነዚህ ፎቶአቸው አቡ ቆይ አንዴ ልጠይቀው፣ እኔ በደምብ ልጠይቀው። ቆይ አንዴ ፎቶአቸው ሶሻል ሚዲያ ላይ ሲዘዋወር ያያቸው ልጆች አሉ። እነሱ ናቸው ሂዱ ብለው ልጅቱን ያስቀሯት? እነሱ ናቸው? አይታቸዋል? ያያቸው ፎቶ ነው። እነዛ ካምፕ ውስጥ ያገኘነውን ቀይ ልጅ አለ። አንደኛው ኮፍያ አድርጓል። አንደኛው ልጅ ካምፕ ውስጥ። እነዚህ የሚመሩን ግን ሌላ ልጆች ናቸው። እነዛ አይደሉም የሚመሯችሁ እና የደፈሯት ወደ ኋላ ይዘው አስቀሯት። በሶሻል ሚዲያ እስካሁን አልወጡም። የለም ፎቶአቸው ሲጀመር የለም። እነዛ እኮ ሶሻል ሚዲያ ላይ የወጡት ወንድ ሙድ ኃላፊዎቹ ናቸው። ኃላፊዎቹ ለተክለይ እነዛ አንድ ጥያቄ ልጠይቀው ነው። ይቅርታ እሺ። ወንድሜ ይኸውልህ እየተሰማህ ከሆነ ሀናን ከናንተ ለይተው ጉርጓድ ውስጥ ማለት የሆነች ገደል አካባቢ የደፈሯት እናንተን እየመሯችሁ የሄዱት ተክላይ የሚባለው የተክላይ ተቀጣሪዎች ናቸው ወይስ ሌሎች ናቸው? ናቸው እንግዲህ እስከ ካምፕ ነው ይዘው የሚሄዱት እነሱ እዛው ካምፕ ነው ያስቀምጡት እንጂ ሌላ ሰው ከሌላ ቦታ መንገድ ላይ የያዛችሁ ሽፍታ ሌላ ሰው ነበር ወይስ ሀና የተጠቃችሁ? ሽፍታ የለም በፍጹም። ሽፍታ አስፈራርቶ እንደዚህ ምናምን አንድ ተማሪዎቹን መታቸው እኔንም መታኝ አለ። ውሸቱን አንድ ሽፍታ አላገኘንም። እሺ ወሳያ ይሄን ይመልስልኝ። እጇን ይዘዋት ሁለቱ አንዱ የደፈረውና ሁለቱ ከዛ የመጡት እጇን ይዘው እኛን ሂዱ አሉን ስትል ቁማ ሳለ የለበሰችው ልብስ ምን አይነት ነበረ? ሀኒ ምን አይነት ከለር? ቢጃማ ነው ከስር ማሊያ ያርጋለች። የምን አይነት ከለር ልበላችሁ? የደረቀ ቅጠል አይነት አለ አይደል ከለሩ? እንደዛ አይነት ቢጃማ ነው የለበሰችው።
ቢጃማ ነው የደረቀ ቅጠል ማለት ብራውን ማለት ነው። ሀና ራሱ ቪዲዮ ሰርታበታለች። መኩ አለ ይሄ እሱ የሚለው ቢጃማ ሀና ለመጨረሻ ጊዜ ሰራችሁ ቪዲዮ 3ኛ ላይ ምናምን አብፋን ነው አለ አሁን የሚለው ከለር ማለት ነው። ሌላ ልጠይቀው አንዴ። አሁን ጋይስ ክሊር መሆን ያለበት አንድ አሁን የመጣችሁ ሰዎች የገጠር ልጅ ሲናገር ገመዱን እንደወጣነ ያው እንግዲህ ከዛ በፊት ተደፍራ ገመዱን ወተን ለ8 ሰዓት መንገድ ሄደን ምናምን ያለው ገመዱን እንደወጣች እዛው ላይ ደፈሯት። ከጎን ድንጋይ ነው የከለለን ነው ሩቅ አይደለንም። መቷት እምቢ ያለቻቸው ከደፈሯት በኋላ እኛ ጋር ሄደችም ይዘዋት ነው ሄዱት። ሁለት ሌላ ሽፍታ መተው እሷን ይዘው ሄዱ። እኛን በጥፊ መተውን ቀጥሉ እንዳልጠብስህ ብሎ ከዛ በኋላ ብቻችን ሄድ ነው ያለ። የገጠር ልጅ ግን ያለው ከተደፈረች በኋላ ለ8 ሰዓት ያህል እኛ ጋር አብራ ሄዳለች፣ ምንም አልሆነችም ነበር ምናምን ሲል ነበር። ይሄኛው ልጅ ከጎን ያየው ሰው እንግዲህ በግልጽ የተናገረ ነው። ሚኪ እዚህ ጋር ልጁ ያለው ምንድነው? እየተቀዳ ስለሆነ አንዴ ቆይ ሚኪ እየተቀዳ ስለሆነ የደፈሯት ናቸው ሁለቱ ይዘዋት የቀሩት። እነዛ አዲስ የመጡ ናቸው ይዘዋት። ሌላም ተጨመሩ መጡ። ይሄው ምን አለ መሰለክ ከወዳ ይዘውን የመጡት ሁለት ነበሩ። እነሱ ናቸው የደፈሩት። እዚህ ገመዱን ወጥተን ከደፈሯት በኋላ ሁለት ተጨመሩ ነው አይደል ያልከው? ወዲያ ሁለት መጡ። ከሳውዲ ድንበር እስከዛ እስከ ገመዱ ይዘውን የሄዱ ልጆች ከሳውዲ ድንበር እስከ ገመዱ ይዘውን የሄዱ ልጆች ደፈሯት። እሷን ይዘው አቀሩ እዛው ወደ ኋላ። ወዲያ ሁለት መጡ። እኛን ይቀጥሉ አሉን። እኛ አይዙኝ ማለት ነው። አራት መሆናቸውን እዛ ላይ እሱም ሲናገር ነበር እንጂ ሁለት ነበሩ መጀመሪያ። እዚህ ላይ ማወቅ ያለባችሁ ከሳውዲ ይኸውልህ የውሸታቸው ውሸት ከሳውዲ ድንበር ይዞን ሲመጣ የነበረው አንድ ደላላ ነበር አለ ስትደፈር። ደላላውም ዝም ብሎ ዝም አለ። ሽፍታው ደፍሯት ካበቃ በኋላ አዝሏት ይዞ መጣ ነበር ያለው። አለፍ ሲሉ የት ሁለት ሆኑ ደላሎቹ የሚለውን አልጠየቅነውም የገጠርን ልጅ። አሁን ትክክሉ ሁለቶቹ ናቸው ይዘዋቸው የመጡት። ከደፈሯት በኋላ ድንቱን አሳልፈው ድንበሩን ገመዱን ተወጣችሁ በኋላ የደፈሯትና ከሳውዲ ድንበር ገመዱ ድረስ ይዘዋቸው የመጡት እሷን ይዘዋት እዛው ቀሩ። ሌላ አዲስ መጥተው ወደ ካምቡ ፋርሻ ወሰዷችሁ። እኛን ይዘውን ነው ወደዛ ካምቡ ማለት ሻንጣዋንም ስልኳንም እዛው አስቀመጣችሁ። አስቀምጠዋል አስቀምጠን። በወቅቱ ሌሎች ሴቶች ነበሩ አልነበሩም? ከሷ ውጭ ሌላ ሴት ነበረ በዛ መሃል አንተ በነበርክ? የለም በዚህ ሳውዲ ድንበር ላይ ነበሩ። እነሱ ደላላቸው የተለየ ነው። ሁለት ሴትና አንድ ወንድ ናቸው መሰለኝ። እነሱ ከኛ በፊት ነው የተጫነው ሲጀምር። እኛ ከነሱ በኋላ ነው የተጫነው። ብቸኛዋ ሴት የነበረች እሷ ነበረች? እሷ ብቻ ነበረ ብቸኛ ሴት የነበረች። ኦኬ ሰያ ከሳውዲ ሁለቱ ደላሎች ይዘዋቸው ሄዱ። ስማቸውን ያውቀዋል? ስማቸውን አታውቀው? የደፈሯት ናቸው። ስማቸውን እናውቀው ማለት ሲጠሩ ማለት ነው። ኦኬ ጀምር የሚያርፉ ስንቀመጥ እንኳን ራቅ ብለው ነው ቁጭ የሚል ስማቸውን አልሰማም። ኦኬ ስለዚህ ጌታሁን የሚባለው ልጅ ስለሆነ የሰጠው ለይመች እንግዲህ ማን እንደሆነ እንግዲህ ያወቃችሁ ነው። ለማን ደላላ እንደሰጠ ስማቸውን ይናገራል። እነሱ ናቸው ወስደው ገመዱን ከወጣች በኋላ ደፍረው መልሰው ይዘዋት የተመለሱት። የተከላይ ናቸው እነዚህ የተከላይ ሰራተኞች ገብተዋል። አቡ ምን ታረጋላችሁ መሰለህ? ቆይ አቡ አንዴ ወንድሜ አይ ቲንክ ከዚህ ጋር መናገርም ካልፈለክ አትናገር። ግን አትሊስት ምንድነው ከዚህ ካለው ሰው የተሻለ መፍትሄ ሊሆን ይችላል የምትለው ነገር ካለ ኦሬዲ ወይ አቡም ቢሆን ሚውት አድርግና አውራውና አንተ በምታስበው አንተ ቢያንስ እዛው ላይ ስለነበርክ እንደው ይሄ ሰው መፍትሄ ሊሆን ይችላል ልጅቱን ለማግኘት ወይ ለማናገርም ቢሆን ይሄን ሰው ብታናግሩት ነው የተሻለ ነገር የምታገኙ ምናምን የምትለው ነገር ካለ አቡ ሚውት አርጋ አውራውና የተሻለ መፍትሄ አሁን ምክንያቱም ከኛ ይልቅ ከዚህ ካለው ሰው ይልቅ የነበረ ልጅ ስለሆነ እሱ በቦታው ይሻላል የሚለው ሰው ካለ ላንተ ይንገር። ሚውት አድርገው ግን እኛን ሚውት አድርገንና እሱም ብትሆኑ አይ አደባባይ አይደለም። ከአንዲ ወንድሜ አደባባይ አይሁን ምልህ ምንድነው አትሊስት መፍትሄ የምንፈልግበትን ነገር እንድናደርግ ነው። ምንም አይጠቅምም። እሺ አቡ እስቲ እኔ ያቺ ኦሮሞዋን ልጅ የማገኝበት መንገድ ልፈልግ።
መልሼ እመጣለሁ። እሺ እስቲ እኔ ያቺ ኦሮሞዋን ልጅ የማገኝበት ሰምተኛል አቡ ያ ሄድ መኩ በቃ ሞክርና ተመለስ። እሷ እዚህ ላይ ብላ የምትመጣበትን መንገድ ልፈልግ። ኦኬ ሪከርድ ማድረግ ግን አትርሳሽ። እሺ ኦኬ ሚኪ ኦልሬዲ የገጠር ልጅ ፓስፖርት አውጥቶ ምናምን በህጋዊ መንገድ ነው ሳውዲ የገባው አይደል? ስለዚህ ፓስፖርት ቁጥሩ ካለኩ ይሳቅ የዱባይ ኤምባሲን የሚሰራውን ጠርተን እዛ እሱ እንዲያዝና ሐቁን እንዲናገር እኮ ማድረግ አለብን። በባለፈው የመጣው ልጅ ዱባይ ኤምባሲ የሚሰራውን አስታውሽው? ብርጅ ከታች ፓስፖርቱ አለን የሚሉ ልጆች አሉ። ከታች ቀደም እየጻፉ ነበር። ምናልባት የገጠር ልጅ ፓስፖርት ያላቸው ካሉ በውስጥ እንዲልኩልን እናደርጋለን። ሚኪ እኛም በቀደመታ እኔና ሳሪ ትኩረት ያደረግነው እነዚህ አጋቹ እነዚህ ይዘዋቸው መንገድ ሲመሩ የነበሩት እነሱ ላይ ነበር ትኩረት መደረግ አለበት ስንል የነበረው። ከነሱ ውጪ ማንም የሚደፍራት ይላል። አይ ቲንክ መሲም ሚኪም ማሰብ ያለባችሁ ሁላችሁም የገጠር ልጅ ምናምን የሚባለው ልጅ ላይ ምን እንደያዙበት ምን እያደረጉት እንደሆነ ምን እየሆነ እንደሆነ ዲቴል የሚያቀሱ ነው። በዚህ አንድ ጊዜ ሌላ የምጠይቁት አለ። በነገራችን ላይ የገጠር ልጅ በነፃ ስለሄደና ግማሽ ከፊል ማለት እንትኑ ግማሽ አንድ ነው ጨርሱ ነው ነገር የለም። እሺ ከፊል በአማና ነው ሄደው እንደገና ከዛ ደግሞ ወደ 7000 ምናምን ሪያል የከፈሉለት እነሱ ናቸው። ወደ 7000 ሪያል የከፈሉት እነሱ ናቸው። ስለዚህ ዋናው ደግሞ ገመዱን ስትወጡ እሷም ስትወጣ እናንተም ስትወጡ ቪዲዮ ቀርጿል። በላይቭ ነው ማስተላለፈው እያለ ቪዲዮ ቀርጿል። ሁላችንም ለምን አልፖስተውም? ያንንም እሱን ለምን አልፖስተም? ቆይ ልጠይቀው። አሁን ወንድሜ እየሰማ ከሆነ ወንድሜ እኔ ገጠር ልጅ ጠይቄው ነበረ። መንገድ ላይ ስትሄዱ ጋሪያ ተራራውን ስትቀርጽ ነበረ። እዛ ውስጥ ሀኒን አስገብታታል ወይ ብዬ ስጠይቀው አላስገባኋትም፣ ምክንያቱም ቪዲዮ መቀረጽ አትፈልግም እሷ። የሆነ ቦታ ላይ ግን ትንሽ ገብታ ነበረ። አገር ቤት ስንገባ በሰላም ስንወጣ ተፖስተዋል። እኔ ሶሻል ሚዲያ ላይ እዩኝ ማለት አልፈልግም ብላ አለችኝ። ስለዚህ አልቀረጽኳትም፣ የለም ስልኬ ላይ የለችም አለ። የገጠር ልጅ ነው ይሄን ያለ። እንግዲህ አንተ ባይነት ያየኸው ራቁቱን ሆኖ የቀረጸበት ቦታ ነው። እሱ እዛ የለችም ሲጀመር ራቁቱን ሆኖ የቀረጸበት ቦታ የለችም እሱ አስተርተዋል። ኦኬ እንግዲህ ገመዱን ስትወጡ እሱ ከቀረጻችሁ ወንድሜ ገመዱን ስትወጡ እሱ ከቀረጻችሁ እሱ ከኋላ ነበር ማለት ነው። እናንተ ይወጣችሁ አይደል? እዛ እርቃኑን ሆኖ ቀረጸበት ቦታ 20 ደቂቃ ነው እየተቀመጣችሁት ወይ 6 ሰዓት ወይ 4 ሰዓት ተቀመጣችሁ? ኧረ በፍጹም 6 ሰዓት አንዴው ቢታና 30 ደቂቃ ነው የተቀመጠው። ከዛ በኋላ ሰያው አያችሁ አሁን ዋናው ነገር ያለው እዚህ ጋር ነው። ሲጀመር ልጅቷ በጥሩ አቋም ላይ ሆና ነው ሄደችው። የሚያደክም ቦታ እንዳልሆነ አብረው እንደሄዱ 20 ደቂቃ እንደማንኛውም ሰው ለማረፍ እዛች ጋር ቁጭ አሉ። ያንን ሴራ የሰሩባትና የደፈሯት እዛ ጋር ነው እነዛ። ከዛም በኋላ ሁለቱ እዛ ተቀንጥሰው ሄዱ። ተመልሰው እሷን ይዘዋት ሄዱ። እንዳትዞሩ ብሎ እነዚህኛው አላኳቸው። እነዚህ ደግሞ አድራሽ ስለሆኑ ሁለተኞቹ አዲሶቹ ይዘዋቸው ሄዱ ማለት ነው እኚህን ወንድሞቻችንን። ስለዚህ ከዛ በኋላ ያለውን ነገር ወዴት ይዘዋት ሄዱ የሚለውን በፍጹም ጤነኛ ላይ የሆነች ልጅ ወዴት ትገባለች የሚለውን ጥያቄ ነበረኝ። አንድ ጊዜ አራቶቹም እናንተ ጋር ካምባል ሄዱ። ሁለቱም አይደዋል አራቶቹ ሁለቱ ካቦታ ጋር ገዋል ወይ ይሰማል። የገጠር ልጅ ወደ ኋላ ይዘዋት ይምጡ ወደዛ ይዘዋት ይሉ ምናቀው ነገር የለም። የገጠር ልጅ ያለው ደላሎቹ 4 ነበሩ አለመጀመሪያ። ወይ ልጠይቀው ብዬ ነው። 4 ነበሩ። ሁለቶቹ እኛን ወደፊት ይዘው መጡ፣ አስቀመጡንና ወደዛ ተመለሱ። 4 ሆነው በቀላሉ እስከ 6 ሰዓት ወይም እስከ 4 ሰዓት ቆዩና አራታቸውም መጡ አንድ ላይ ቀብረናታል ብለው ነው ያለው። አራታቸውም እኛ ጋር ካምፕ ሄደዋል ነው ያለው። ወሸቱ ሁለቱ ናቸው ይዘው የሚሄዱት። ሁለቱ ሃና ጋር ነበሩ። ያረጉት ሽርጥ ራሱ አረንጓዴ ሽርጥ ጥቁር ቲሸርት ነው የለበሱት። ሁለቱ ከዛ የመጡት ማለት ነው። እነዚህ ናቸው እኛን ይዘው የሚሄዱት። እነዚህኞቹ ይዘዋት ወደኋላ ቀሩ። ዛረፍንበት። ከዛ በኋላ አላየናትም። በቃ እስከ ስንት ሰዓት አስከዳችሁ? ታረፋችሁበት? አንድ ጊዜ ታረፋችሁበት እስከ ካምፑ ስንት ሰዓት ሄዳችሁ?
40 ደቂቃ ቢያንስ 40 ደቂቃ ይሆናል እንደው በትንሹ ካረፋችሁበት እስከ ካምቡ ድረስ። በጣም ቅርብ ነው። ትንሽ ነው ያለው እንደው ገረገንቴ መንገድ ስለሆነ። እሺ ልጅቱ ከተደፈረች በኋላ በምን አይነት ሁኔታ ላይ ነበረች? ትታችኋት ስትሄዱ አቅም መድከም አላት ወይስ በምን አይነት ፌዝ ላይ ሆና ወይም ከፍተኛ ጉዳት ላይ ነበረች? እናንተ ስትለዩት ወይስ ደህና ነበረች? ቁጭ ብላ እነሱ ቁጭ ብለው ድንጋዩ ስር እጇን ይዘዋት እሷ ወደዛ እየጎተተቻቸው እየጮኸች ነው በዛ ሰዓት። እኛም ቀጥሉ እያሉ ነው። ከተደፈረች በኋላ እናንተ ጋር አልተገናኘም? ስትሄዱ እየጮኸ ነበር? እናንተ ስትለዩት በምን አይነት ሁኔታ ላይ ነበረች ሀና? እየጮኸች ነበር። ያው እጇን ይዘዋታል ግጥም አድርገው እየጮኸች ነበረ በዛ ሰዓት። ስለዚህ ጉዳት ግን አልደረሰባትም። የከፋ ነገር የሚሰጣት ሳይሆን በደህንነቷም እየጮኸች ነበር ከእናንተ ስትለይ የተለየችው ማለት ነው። ደህና ነበረች። ደህና ነበር። አባይ ምናምን አላረገችም። በአቅሏ ሁና ከሆነ በጣም አሪፍ። ኧረ ወንድሜ እሱን ጥያቄ ምን ነው የምጠይቀው? ደፍረዋት እኮ እጇን ይዘዋት እኮ ነው የለዩዋቸው። ምንም ሌላ ይገባኛልና ተደፍራም አቅሏ ላይ ከነበረች እሱ ነገር ለእኔ አይ ቲንክ ለማወቅ ፈልጌ ነበር። አመሰግናለሁ እኮ ከእጃቸው ለመመናጨቅ እኮ እስራግል እያደረገች እኮ ነው። እነሱ ደግሞ እነሱን ቀጥሎ አሏትን ይዘዋት እኮ ነው የተመለሱ። ስለሷ የተከራከራችኋት አንተና የጀዋህ ልጅ ማን ነው አልክ ስሙ? አቢ የሚባል የጀዋህ ልጅ አቢ የሚባል የጀዋህ ልጅ ስልክ ስጠን በለው። አቡ የአብዲ የሚባል አሁን የሚያወራው ትንሽ እንትን ያለው እሱ በተለይ የጀዋህ ልጅ በጣም በጥፊ ሁሉ መተውታል። በጣም የምር ብዙ ታግሏል። የማይሆነውና ማለት በአንድ አልሆንም ሁለታችን ብቻ ነን። ትንሽ እንትን ያለው በቃ ከዛ ቀጥለ ደፋ አቃጥላለሁ በዚህ በኋላ አንድ ነገር ብትላለ ያው እንግዲህ ራሴ ያውጣኝ ነው ምንም ማለት ነው። አቡ በጥፊ የመቱት ልጅ ስልኩን ታውቀዋለህ ይበለው እስኪ አንዴ። ስልኩን ታውቀዋለህ? ያቢን የጀዋሃው ልጅ አሁን እንግዲህ መጥቶ ይሁን አላውቅም። እዛ ክፍለ ሀገር እኔ ገጠር እዛ እያለሁኝ ትንደዋወል ነበር 60-73 ቤት ስልክ ልስጣችሁና። ኦኬ እሺ ጥሩ ስጠኝ እስኪ ከመዝጋታችሁ በፊት አቡ እነዛ ማለት ሁለት አሁን ደግሞ ሌላ እሱም ጥሩ ነው። እስኪ ቁጥሩን ስጠኝ አቢ። እዛ የነበሩትን አንድ እዚህ ጋር ከሚሰጥ ብዬ ነው ወይ ሚውት አድርገው ተደማመጥን እናውራ ሁላችንም። ታርግና ተቀበል ቁጥሩን። አንድ ጊዜ የሆነ ነገር ልንገራችሁ። ስራ ለምን አትከፋፈሉም ግን? የሆነ ላይክ ፍሬ ያለው ነገር እንድንሰራ ይሄ ይመች የሚባለውና ይሄ ማን ነው ይሄ የገጠር ልጅ የምትሉትን ታስፍሽ እየሰማኸኝ ነው? የሰማሁሽ ነው ኪዮኒ። ኦኬ ሊግል ናቸው እነሱ ገባ። በእንትን ነው ምድረው ይቃም አላቸው። የኢትዮጵያ ፓስፖርት አላቸው ገባ። አትሊስት ኢትዮጵያ እንዲታገዱ ማድረግ ትችላለህ ተስፍሽ ያንተ ብዙ ሰው ስለምታውቅ። ያ አሁን ፓስፖርቱን የጠየቅኩት ለዛ ነው። ሲስተሙ ላይ እንዳለ ሆኖ በየትኛው መልኩ ትኩረትም ተደርገው እንዲመጡ ነው። ብላክ ሊስት ውስጥ እንዲገቡ በፒክቸር ፑል አፕ ማድረግ አይችሉም ዳታው ላይ ይቻላል እኮ አሁን በስም ምናምን ምንም መረጃ ሳይኖር ምናምን እንዳይሉን ቢያንስ አይዲያቸውና ዶክመንታቸው አንድ ኮፒ እንኳን ፓስፖርታቸው ከተገኘ በዛ ቁጥር እንትን ተብሎ የቤተሰብ ማረጋገጫ ብቻ ነው የሚያስፈልገው። ከዛ አካባቢ የተላኩ 3-4 ሰዎች በእነሱ ነሄድ ነው ካሉ ኢሌጋል ትራፊክ ውስጥ ለሃናም ብቻ ሳይሆን እዛ ጋር ለሚያደርጉት ወንጀልም ቀጥታ የሚያዙበት ነገር በከፍተኛ ሁኔታ በአራት አቅጣጫዎች እንዲታዩ ይደረጋል ማለት ነው። ያ አትሊስት ሸዋ ላይ ብዙ ንብረት ከ40 ሚሊዮን ላይ የሚያወጣ እንትን መሬት ምናምን ፎቅ አለው ተብሏል ገባ። አትሊስት ይሄ ይመች የሚባለው ንብረቱ እንዲታገድ ማለት ነው ገብቷል። ያ እሱ ውስጥ እናወራለን።